ኤርሜላ የምትባለው ሴትዮ ጠፍታለች። እንግዲህ በመጨረሻም ፈጣሪ ወደዚህ አይመልስሽ፣ ወደ ሩትዬ ህይወት አይመልስሽ። እንደዚህም እንደጠፋሽ እዛው ጠፍተሽ መደበቂያሽ ፈልጊ እንግዲህ ማለት ነው። እኔና እንኳን ጠፋሽ፣ እሰይ 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 እሰይ። እኔ ደስ ብሎኛል። እንኳን ጠፋሽ፣ በዛው ያስቀርሽ፣ በዛው ያስቀርሽ፣ ወደዚህ አይመልስሽ። አሚን አይመን አይመልስሽ። አቦ ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። የአብርሃም ሙሽሚቷ እንግዲህ ጠፍታለች ማለት ነው። አንዷ ደግሞ አግቷ ዳዊት። እኔ ፈጣሪዋ እንደዚህ አታስወራኝ። ተው ግን ተው ማለት ሴጣን ነው እንጂ ፈጣሪ አይደለም ይሄንን የሚያስወራኝ። እና ማለት ነው ታግታለች መሰለኝና በዛው ያስቀራት። አንደኛው ይሄ አእምሮ የሚባለው ደግሞ ይሄ ጆአና የሚሆነው ሰውዬ ማለት ነው። ከኤፍሬም ውጪ ማንም አይደለም አላለም። ኤፍሬም ምን ሊያደርግባት ነው ደግሞ እሷን የሚያግታት? የሚያግት ሰው ጠፍቶ ነው አሁን። እሷን ዝም ብሎ አንዱ መንገድ ላይ ያው አለባበሷ አይመች፣ ቄጧን እንደዛ እያደረገች ነው የምትሄደው፣ ወደዚህ እያራገበች። አንዱ ወይም ደግሞ ይሄ ቡና ቤት ምናምን ቆሙ ወንዶች የሉም እንደዚህ የቡና ቤት እንትን ምናምን አለ አይደለ? እኔ እንደዚህ መናገር አልፈለገም። እነሱ መንገድ ላይ ያው ያነሳ ስትንቀሳቀስ እኔ እየተጫወቱባት ይሆናል ነገሩ። እሷ መጫወቻ አይደለም ፍላጎቷ ነው ማለት ደስ ነው የሚላት ልላችሁ ፈልጌ ነው። በሌላ መንገድ እንዳትወስዱብኝ ማለት ነው። ያው እንደዛ አይነት ሴት ስለሆነች ለራሷ ክብር ስለሌላት ከየትኛው ወንድ ጋር ብትሆን ለሷ ኖርማል ነገር ነው። ገባችሁ? ምክንያቱም ለራሷ ክብር ቢኖራት ለራሷ የሆነ ለሴትነቷ ክብር ቢኖራት እንደዚህ ራሷን ጥላ ወንድ ስልባል ትልከሰከሰች አይደለም። በንግግሬ አትቀየሙኝ፣ የምሬን ነው። ልክ ልኳን እየነገርኳት ስለሆነ ማለት ነው። እና የትኛው ወንድ ቢጫወትባት ይሄ ኖርማል ነገር ነው። ለእሷ ምንም እንትን አይደለም። ለራሷ ክብር ያላት ሴት ናት ለነዛ ነገር መጨነቅ ያለባት። እሷ ደግሞ በምንም አትጨነቅ።